ሀገራችን ኢትዮጵያ ሰላም ያርግልን አሜን ሀገራችን ኢትዮጵያ በልማት በእድገት ለሁሉም የምትጠቅም ለሁሉም የምትመች ሀገር ይሁንልን ኢትዮጵያን እግዚአብሔር ይባርክ አሜን አመሰግናለሁ እኔ እንኳን መራቅ አይደለም ግን ያው ኢትዮጵያ ውስጥ ያለው ችግር እንደሚያሳስበው ዜጋ ኢትዮጵያ ውስጥ ሰላም የለም ሰላም እንደሚያደርገው ደግሞ እኛ ኢትዮጵያኖችና ሁላችንም ለሰላም ቅድሚያ ብንሰጥ ሀገራችን ብንወድ የሁሉ ችግር ስለሚፈታ ሀገራችንን እንወደድ ሀገር ሲኖር ነው ሁሉ የሚኖርውና ሀገራችን እግዚአብሔር ሰላም ያርግልን አሜን አመሰግናለሁ ለዚህ እንትን ያደረሰን ቀን ሀገራችን እግዚአብሔር ይባርክልን ሰላማችን ያብዛልን በሌሎች ከደረሱት እንትኖች ከዛ ተነስቶ ልብ ሰጥቶ ሀገራችን አንድ አድርጎ ምንም አይነት የብሔርም የሃይማኖትም መከባበራችን እንደበፊቱ አድርጎ ጊዜያችን ይመልስልን ላለው አመሰግናለሁ አሜን 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 ቆይ ከሌሎች ሰላም ትንሽ ዳቆማችን ነው ይሁን ሰላም አቤት ማን ልበል ከየት ነው ከወላይታ ነው ማክሳላ ባላል እሺ እንግዲህ ዛሬ በጎህ ቴሌቪዥን እንደሚያውቁት የሰላምና እርቅ ማዕድ ልንወያይ ነው የዳቦ ቁርስ መቁረስ ተጀምሯል በዚህ መሰረት እርሶ እንግዲህ አባት ነውትና እንዴት ይመርቁናል የአማራ ተወላጆች ምሁራኖች ነው ያሉት እዚህ ምወያዩትና እንዴት ነው የሚመርቁን እስቲ መርቁልን ዳቦ እየቆረስን ነው እሺ በጣም አመሰግናለሁ እንግዲህ አይ መላካሮ ሰሮ ጎ ቴሌቪዥን ያለ አማራ የለታ ኢትዮጵያ ሰሮታ ዞረት ዲዲያጌቶ እንተና ሰሮ ዞረት ያጌታ ኦሳይ እንተናግማቶ እንተከታይ ሰሮ ግዶ እንተናቲ ሰሮ ግዶ انت دري سارو گدو انت قفاي کا ويكو آمين ساروتا زورتي دين تجو بشو نوبيتا اوساي كومت کا اوتو آمين اوساي نوبيتيو قفو اوساي منارا اسيب گدو آمين تتتا نو قفي گدو بشو اسيب اوفايتا نو وبتو سارو وان اوفايتا لديچا نقفيو بشو جيش ودنا تجنچوسو مني دندوسو أباكا سيد ده يسمونه አዎ እየሰማን ነው دنديا ده توسا نونا أبا ماكي أبدي وشاو توسا نونا ماتو أمادو أوغاتو تونا مطلومي ولا يتاي إشاكا مكاوتتا بيتاي مولي ساروتا أوبتسي ساروتا أموستسي አንጆ ኢንተናራግዶ ሳሮ ኢንተናራግዶ ገብረውት ሞዚ ጎተለጂኔ አማራ የለታይ እንተ ሳሮታ ኮፒዮ ግሾ ሲጋ ኮፒዮ ግሾ እንተ ሶ ሳሮ ይቦ ሳሮ ግዲተ አሜን በጣም እናመሰግናለን አባ ከወላይታ በጣም ነው እናመሰግነው እግዚአብሔር ይስጥልን እሺ ስለመረቁልን እሺ እንደምዋላችሁ እንደምናደራችሁ እንደምናመሻችሁ በኢትዮጵያ በውጭም ያላችሁ ኢትዮጵያውያን በአለም ላይ ያላችሁ ኢትዮጵያውያን ዛሬ በጎህ ቴሌቪዥን የሰላምና የእርቅ ማዕድ ተጀምሯል በዚህ መሰረት ጎህ ቴሌቪዥን ኮር ዳዊት ይባላሉ ባለቤቱ ማነው ውጭ ሀገር ነው ያሉት በዚህ መሰረት እሳቸው ይሄን ቴሌቪዥን ለኢትዮጵያ ህዝብ በሰላም ጉዳይ በእርቅ ጉዳይ ይነጋገሩበት ብለው ሰጥተውናል ዛሬም እናንተ መጣችሁ የአማራ ተወላጅ ኢትዮጵያውያን እንኳን ሰላም መጣችሁ ሰላም ውይይት ይሆነልን በዚህ መሰረት በዚህ በእናንተ ብቻ ሳይሆን በስልክ ይገባሉ ከክልሎች ከተለያዩ ክልሎች በስልክ ይገባሉ
በስልክ ገብተው ልክ እዚህ ተሰብሳቢ እንዳሉ እኛ ብቻ አይደለንም ተሰብሳቢዎች እነሱም ተሰብሳቢ ናቸው አጫጭር መልእክቶች ያስተላልፋሉ ስለ ሰላምና እርቅ ብቻ ነው የምንወያየው ሌላ ምንም ነገር የለንም ስለዚህ በዚህ ጉዳይ ከአፋር ከሶማሌ ከሐረሪ ከኦሮሚያ ከጋምቤላ ከአማራ ከትግራይ ከቤንሻንጉል ከማዕከላዊ ኢትዮጵያ ከሲዳማ ከደቡብ ኢትዮጵያ ከሁለት ከተሞች ማለት ድሬዳዋና አዲስ አበባም ይደውላሉ እነዚህ ደግሞ ተሳታፊ ይሆናሉ በዚህ ጉዳይ የማናገራባቸው ነገሮች አሉ የህግ የቴሌቪዥኑ ህግ አለ ህጉ ምንድነው ሀገርን ህዝብን ፓርቲን ድርጅትን ፖሊስን ፌደራል ፖሊስን ጸጥታ ኃይልም መከላከያን ግለሰብም ህዝብም መሳደብ በጣም የተከለከለ ነው እኛ በጣም መውቀስም የተከለከለ ነው እኛ አሁን ምን እንነጋገረው ስለ ሰላምና እርቅ ብቻ እዚህ ምንድነው የምናደርገው ስለ ሰላምና እርቅ እንነጋገራለን ስንነጋገር በሰላም እንዴት ይምጣ ሰላም በአማራ ያለው በተለይ እዚህ ያላችሁ ዛሬ ምሁራን የአማራ ተወላጆች ናችሁና ምን ይምጣ ምን እናርግ በአማራ ያለው ግጭት እንዴት ይቆም ለማንም ሳንወግን ነው የምንነጋገረው እንዴት ይቆም በሌላ ያለው በኦሮሚያስ እንዴት ይቆም በትግራይ ያለው አንዳንድ ነገሮች እንዴት ይቆም የሚለው ብቻ ነው የምንነጋገረው ስለዚህ በዚህ በሰላምና እርቅ ማዕድ ጉዳይ ተነጋግረን መጨረሻው ፎቶግራፍ ተነስተን በመጨረሻው ደግሞ ሰላሙ እንዴት ይሆናል የሚለው እነማን ወደ ሰላም ማዕድ ይቅረቡ ወደዚህ ብቻ አይደለም ለሚመጣው እርቆች እነማን ይሄዱ ወደዛ አገራችን ሰላም እንድትሆን እንዴት እንስራ የሚለው ነው የምንነጋገረው በዚህ መሰረት ከጎህ ቴሌቪዥን ዛሬ እንነጋገራለን ያለችን ደቂቃ 5 ደቂቃ ነች በመሐከል ከክልሎች ይገባሉ ባቋርጣችሁ እንዳትቀየሙኝ አደራላችኋለሁኝ አመሰግናለሁ መልካም ውይይት ይሆንልን እጃችን ያወጣን 5 ደቂቃ እናገራለን ከክልሎች ከደወል ደግሞ ሩቅ ስላሉ ያው እድል እንሰጣቸዋለን ማለት ነው ማን ይጀምር እሺ በጣም አመሰግናለሁ ክቡራው አምባሳደር እዚህ ጎህ ቲቪ በሰላም ዙሪያ ሐሳቤ ለመስጠት በመጣራቴ በጣም ደስ ብሎኛል ክብር ይገባዋታል ለቲቪውም በኢትዮጵያ ሀገራችን ያለው የሰላም እንኮኖችን እንድንመክርና እንድንወያይ እድሉ ስለሰጠን በጣም እናመሰግናለን እና ምንድነው ምለው ኢትዮጵያ በአሁኑ ሰዓት ችግሮች አሉ የሰላም ችግር አለ በትግራይም በአማራም እንዲሁ አንዳንድ ቦታዎች በኦሮሚያም ችግሮች አሉና ሌሎች ቦታዎችም ሊኖር ይችላሉ በጋምቤላ ምናምን ይሄ አሁን እንደ ማሽሩም የበቀለ ነገር ሳይሆን እየተንከባለለ የመጣ ነው ነው በጣም ይቅርታ የማለከት ሄሎ ማልበል አመለካ ከየት ነው ከጅማ እንግዲህ ዛሬ በሰላምና በእርቅ ጉዳይ ከአማራ ተወላጆች ምሁራኖች እየመከርን ያለነው እንዴት ብሎ ነው ሰላም የሆነው አገራችን አንዳንድ ቦታ ግጭቶች አሉና እንዴት አድርገን ነው ሰላም ምናደርገው እስንምከር ተባብለን ነው እዚህ ቁጭ ብለን ያለነው በጎህ ቴሌቪዥን ነው እየተላለፈ ያለውና እርሶ እንዲመርቁ ፈልገን ነበረ ምርቃቱ አለፈና ዳቦ ተቆርሷል ስለዚህ እስቲ በመርቃት ጀምሩ አንድ ደቂቃ አካባቢ በኦሮምኛ ዋቀዮ ረቢ ጎፍቲቺ ኡማን ለፋ ኡማን ነማ ኡማን ለጋ ኡማን ጋራ ኡማን ቢኔንሳ ከንተ ለፋ ዋቀ ከን ኡሜ
አሜን ኡመታ ዋቀዩ ኡሜ ከና ኦበላን ወልት ቡሴ ዲኒ ሴጣኒ አቡራ ሀማ እትከነ ኦበላን ለማ ወልልሲሴ ወልብሲሴ ዲጋ ነሞታ ቢ ልቡ ነሞታ በለሱ ከና ራ ዋቀዩ ነው ኦልቹ ዋቀዩ ነው አገርጋሩ ተኩማ ኢትዮጵያ ተኩማ ኡመቱ ተሰበ አሜን አሜን ገለቶማ እናመሰግናለን ሻምበል እስከ አሳይት ይስጡ ዛው እንዳሉ ምርቃት መርቀዋል በሰላም ጉዳይ ምንድነው መስራት ያለበት ህዝብስ ምን መስራት አለበት ህብረተሰቡ እንደ ሀገር እንደ ህዝብ እንደ ቀድሞ ኢትዮጵያ ከዚህ ከተበከለ ፖለቲካ ዘመን እግዚአብሔር ወደ ጥንቱ አስተሳሰብና አመለካከት ወጥቷል ደግሞ ተደማምጦና ተከባብሮ በወንድማማችነት ተዋዶ እንዳሳለፍነው ዘመናት ሁሉ እኛም ለዚህ ሀገር ለኢትዮጵያ ብለን እንደ ተዋደድንላት ሁሉ እግዚአብሔር መቼም ህዝቦቿን ልቦና ሰጥቶን ይሄን ፖለቲካ የወንበርን የስልጣንን ጉዳይ ወደ ጎን ትቶ ለህዝቦች ልቂት ህዝቡ ቆም ብሎ ፖለቲከኞችን ባለማዳመጥ ስለ ሰላም ማወጅ ያለበት ጉዳይ ነው። ሰላም ለሁሉም መሰረት ነው። ሰላም ለህዝቦችም ለአራዊትም ለሰውም ለእንስሳትም ሁሉ እግዚአብሔር የፈጠራት ምድር ላይ ተፈላጊ በመሆኑና ዋንኛም ስለሆነ ሁላችንም ኢትዮጵያውያን ቆም ብለን ይሄንን የጥቂቶች የፖለቲካ መልክ ወደ ጎን ትተን በወንድማማችነትና በፍቅር ተፋቅረን በምድር ላይ እግዚአብሔር ኑሩ እስካለን ድረስ በሰላምና በፍቅር እንድናሳልፍ ሆኖ ስለ ኢትዮጵያን ጉዳይ ስለ ሀገራችን ጉዳይ በዓለም ላይ ያላትን በየክልሎች በተለይ በአማራና በኦሮሚያ በተፈጥሮ ያለው ግጭቶችና አልፎም ጦርነቶች ህዝቡ ሰላም ያናጋውን የሰላም ያሳጣውን የጥቂት የፖለቲካ አስተሳሰባቸው ዳይቨርት አርጎ ወደ ሰላም የሚመለሱበትና ለህዝቦች እንዲያስቡና ሀገሪቷን በአንድነትና በሰላም የሚጠበቅ ሁኔታ እንዲመቻች ይሄም ደግሞ አንድ ልጠይቆት የነጌታ አሁን ዛሬ የአማራ ተወላጅ ናቸው እየተወያየን ያለ ነው በሰላም ጉዳይ እርሶስ በሰላም ጉዳይ ምን እየሰሩ ነው በዛ አካባቢ ያሉበት ለኢትዮጵያስ ምን ይመኙለታል የመጨረሻ እኔ እንደ እድሜ ባለጸጋና ባለፉት ዘመናት በጦርነት ውስጥ እንዳለፉት ሳስብ ጦርነት ውድመት ስለሆነ በአማራ ክልል ውስጥ የሚካሄደው ችግር የተፈጠረው በአካባቢያዊ እና በጎሳዊ በመንደራዊ አስተሳሰብ ያለው ግጭት ቀርሶ እንደአማራ አስተሳሰባቸው ወደ አንድ መጥቶ ህዝባቸውንና ሀገራቸውን በኢኮኖሚም በሶሻልም በማህበራዊ ሀገራቸውን ህዝባቸውን ደህንነት በአስተሳሰብ ተቀራርቦ የፖለቲካ ልዩነትን አስወግዶ ህዝቡ በሰላም የሚኖርበት ሁኔታ እንዲያመቻች ጠይቃለሁ። አመሰግናለሁ ሻምበል ለታ ከጅማ። እሺ አመሰግናለሁ። ያው ሀገራችን ለምንድነው ሰላም ያጣችው? ለበርካታ ዘመናት በተለይ በዚህ 200 ዓመታት ካየነው ተደጋጋሚ ግጭቶች ተደጋጋሚ ኮንስፓይረንሲ እና ሳቦቴጅ የሚባሉ ነገሮች ሴራዎች የሚታይበት ጊዜ ነው ብለን ነው የምንወስደውና በተለይ ያሁኑ ግን ስንወስ ለምንድነው በሁሉም ክልሎች ሰላም ያጣችው? አገሪቷ በጣም ችግር አለ፣ መሰረታዊ ችግሮች አሉ፣ እስከ ትጥቅ ትግል አለ፣ ረብሻዎች አሉ፣ አመጽ አለ። ይሄን ሁሉ ምን አመጣው ስንል ሊጠቀሱ የሚችሉ ነገሮች አሉ። አንደኛ ዘረኝነቱም በጣም ብዙ ወደ 88 ቋንቋ 88 ብሔረሰብ ብዙ ጎሳዎች ስላሉ ነው እና ዘረኝነቱ አንድ መነሻ ሊሆን ይችላል የሚል ነገር ሊመጣ ይችላል። ሁለተኛ ደግሞ ይሄ ማህበራዊ እሴታችንና እምነታችን እየተሸረሸረ መምጣቱ የሚል ነገር ነው። ድህነትም የዋጋ ግሽበት ኑሮ ውድነትም ሊጠቀሱ ይችላሉ። እንደዚህ አይነት ነገሮች አሉ። በዋናነት ግን እነዚህ ናቸው ወይ ስንል እነዚህ ሀዛርድ ሊሆኑ ይችላሉ። ቤንዚን ክርቢቱ ግን እንትን ነው ሴራ ነው ብዬ ነው የምወስደው ማለት ነው። አሁን ባለፈ ታሪክ ወይም ባለፈ ትርክት ወደ ጦርነት አትመጣም።
ይሄ አሁን ያለፈ ታሪክ ያለፈ ትርክት ወደ ግጭት በትርክት ብቻ ወደ ግጭት የሚገባበት አካባቢ ያለና እነዚህ ሁሉም ተደማምረው ሊሆን ይችላል እና ዋናው ችግር ግን ይሄ ኮንስፓይረሲ ኤንድ ሳቦቴጅ ነው ፖለቲካል ኮንስፓይረሲ የሚሉት ነገር ነው ማለት ነው ይሄ መጠላለፉ ምቀኝነቱ ቅናቱ ምናምን የሚያመጣው ነገር ነው ሌላ ደግሞ እኔ ብቻ ነኝ መመራ እኔ ብቻ ነው ማስተዳድረው እኔ ብቻ ነኝ ፈላጭ ቆራጭ የሚለው የኮንስፓይረሲ ፖለቲክስ በጣም እየጎዳን ነው ማለት ነው አሁን ሀገሪቷን የተቸገረች ያለችው በዚህ ነው እና እንዴት ነው ሊፈታ የሚችለው የሚል ነገር ህዝቡ እነዚህ ሳቦቴጅ የሚያደርጉት አካላት ለምሳሌ ማህበራዊ ሚዲያው ለግጭቱ በጣም አፍጥኖታል ኑሮ ውድነትም አለ ይኖር ዘረኝነቱም ነበር ከድሮውም የተለያየ ዘር ሆነን ነው የተፈጠርነው ቋንቋችንም የተለያየ ነበር ግን እስከ ችግሮች ሲመጡ ከውጭም ይመጣ ነበር ከውስጥም ኮንስፓይረሲ ነበር በተለይ በቤተ መንግስት አካባቢ እንጂ እንደዚህ ህዝብ የሚፋጅበት አልነበረም ያሁን ግን ምንድነው ችግሩ በአንድ እኔ ብቻ ነኝ የጠቅላይ ሚኒስትር ስልጣን ለመንጠቅ ወይም ደግሞ በመንግስት መፈንቅለ መንግስት ለማድረግ ምንድነው የምታረገው ለህዝቡ በኑሮ ውድነትም በዘረኝነትም በተለያየ ነገር እየገባ አመጽም ችግርም ማምጣት ነው እና ይሄ እንዴት ነው የምንፈታው ህዝቡን ንቃተ ህሊናው መዳበር አለበት ወይ ገርታ ሄሎ ያብር መስገን ከየት ነው ማለበል አስራ ደቃብነት እንዴት ነው ሰላም ነው እንግዲህ ዛሬ ከአማራ ልጆች አማራ ተወላጆች ምሁራን ጋር ነው እየተዋየን ያለነው በሰላምና በእርቅ ምን እናድርግ እስቲ ይሄ ግጭት እንዴት እናቆመው ምን ብንሰራ ነው የሚል ነው እየተዋየን ያለነው የጀመርነው ስንጀምር ገና ነው የገቡትና ምንድነው መሆን ያለበት ሰላም ለማምጣት ምን መስራት አለብን ዛሬ እዚህ ያሉ የአማራ ተወላጆች ወይ ደግሞ ምሁራን ምን ይስሩ የሚለው ነው እየተነጋገርን ያለነውና ሶስ ምንድነው የሚሰሩት ስለ ሰላም ጉዳይ ምንድነው እየሰሩ ያሉት እንግዲህ እላለሁ ሁልጊዜ እኔ በኢትዮጵያዊነት ነው ከዚህ በፊት 10 ዓመታት ኢትዮጵያን አትንኩ አሁን አፍሪካን አትንኩ ነው ኢትዮጵያውያን ናቸው ከኢትዮጵያውያኖች ጋር ነው የምንወያየው እንግዲህ ትግሪያለን እንዳልነው በአንድ ኢትዮጵያ ላይ ስለሆነ የተለያየ ቋንቋ ቢኖረንም እኔ ሁልጊዜ ቢሻን ቢያው አጠጣለሁ እንደገና ደግሞ እንደዚህ ወተር ቢያው አጠጣለሁ ቋንቋ ወደረሽን ስለሆነ ይሄ እንግዲህ እነዚህ ምሁሮች ሁልጊዜ ይላሉ ምሁርነት ቀላል አይደለም ሁላችንም ኢትዮጵያውያን ነን ስለዚህ ምን ማድረግ አለብን ሰላም ከሁሉም ይጠብቃል ከአማራም ከኦሮሞም ከትግራይም አብረሰብ ከሌሊቱም ከሙሉ እኔም እንደራሴ ደግሞ ሁሉ እላለሁና ኢትዮጵያዊ ነው ብዬ ስመጣ ወግነው ለኢትዮጵያ ነው ምክንያቱም እንናወራው ምንኖረው እንግዲህ ለአፍሪካም ስንል ኢትዮጵያ ይሆናል ምክንያቱም እኛ እንደነን የሴት ያለን ባህል ያለን በተለያየ ጦርነት ደግሞ መከላከል ከብሩሩ ብዙ ይጠበቃል ጦርነት እንዲቆም ሰላም እንዲመጣ በነገራችን ላይ ሰላም እንዲመጣው በሚመጡት በስራ ነው ስለዚህ ምሁራኖች የራሳቸው ሚና ለመወጣት ሁላችንም ምንድነው ለምጣዷ ሲባል ምጣዷ ኢትዮጵያ ናት አይጧ ጉስቁልናውና ጦርነት ነው ስለዚህ ከኔ ነው ራሴ ጀምራለሁ ከኔ ይጠበቃል ስል ምናገረው ምጠፋው ማውራው ሰላማዊ እንዲሆን ወደ እርቅ የሚያመጣ ወደ ጦርነት ሳይሆን ምሁሩም እኔ እንደማስበው ደግሞ ምሁሩም ቄሱም ሼሁም በቃ ወደ ሰላም ከጦርነት ምናምን የሚመጣ ነገር ስለሌለ የጦርነት ቆንጆና የሰላም አስቀያሚ የለውም ይባላል ስለዚህ ለሰላም የሚከፈለው ዋጋ በጣም ትልቅ ነገር ለሁሉ ትውልድ ይቀርልም ለቀጣይ ትውልዱ መስመር ጥለን እንድናልፍ መሰረት ጥለን እንድናልፍ እኛ ደግሞ ኢትዮጵያ ትልቅ ጸጋለን የሰው ልጅ መገኛ የሚባል ላንድ ፎርጂን የሚሉን ፈረንጆች እናንተ ኢትዮጵያ ታድላችኋል እኛ እናንተ መገኛ ነን እኮ እያሉ ነው ሽልማት ሲሰጡ ኖርዌይ ላይ ነበራት እንደገና ከአፍሪካን ስብሰባ ላይ መጥቶ ኢትዮጵያ ብለው ባለፈው ከኮሞሮስ ከተወሰነ ኢትዮጵያዊ ነን ለእኛ ነጻነት የታገላችሁ ናቸው የተባለንና ይሄን በእግዚአብሔር ይወርቅ የሚባለውን ነገር ማመልከት መንከባከብ እርስዎ ስለ ሰላም ስለ እርቅ ምን እየሰሩ ነው እንግዲህ ሚዲያው ነው በሳሬ ሚዲያው ላይ 24 ሰዓት ሙሉ ጮሃለሁ እንግዲህ አንተም ታውቃለህ በተለያየ ሚዲያ ላይ ምክንያቱም ያለ ሚዲያ
አራተኛ መንግስት ነው ይባላል እንደሱ። እኔ አራተኛ አንድ ሳይሆን ሚዲያው ትልቅ ፓወር ሲሆን ለሰላም ለእርቅ በተገኘ አጋጣሚ መሰኮይ ነው፣ ሌላ ነገር የለኝም። እሱም ብቻ ሳይሆን እንግዲህ ኃላፊነት መወጣት እንደዚህ ነው፣ በሚዲያ ላይ አገርን የሚያንስ እዚህ የተሰበሰቡ ዛሬ የአማራ ተወላጆች ኢትዮጵያውያን ጋዜጠኞች አሉ፣ የተለያየ ሙያ ያላቸው ሰዎች አሉ፣ ምሁራኖች አሉና ምን ያድርጉ? የመጨረሻ እስቲ ይሄው እኮ ማድረጉ ማለት በቃ መተኛት የለባቸው፣ መናገርም ማውራትም መስራትም ያለባቸው ለሰላም ዋጋ ያስከፍላል እላለሁ። አሁን እያንዳንዳችን ቤታችን ስለተቀመጠን እኮ ነው። ምን አገባን ተብሎ የተቀመጡ ብዙ አክቲቪስቶች፣ ብዙ ጋዜጠኞች፣ ብዙ ምሁሮች አሉ። ከነዚህ ውስጥ ደግሞ ደፍረው መጥተው እንደዚህ የሚሳተፉ እዚህ ፕሮግራም ላይ ያሉ ሊቅ ኢትዮጵያውያን ጀግኖች አሉና እነሱም ሌሎችን ማስፋት ማበልጸግ አስተዋጽኦ ማድረግ ይጠበቅብናል ለማለት ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን አብነት እና ለማጠቃለል ያክል መጨረሻ አሁን የሰላሙ ጠንቅ ሴራ ነው ካል ለምሳሌ በቅርብ ጊዜ ያየናቸው ሴራዎች ሁለት አብነት ጠቅሼ ልጨርስ ማለት ነው። አሁን ለምሳሌ በቅርብ ጊዜ በበይነ መረብ ያየነው ሴራ በጣም ከባድ ነበረ። በርዕዮተ ዓለምም በአስተሳሰብም ባመጣጣቸው በምንም ተአምር አንድ ሊሆኑ የማይችሉ ሰዎች አቶ ስብሃት ነጋን፣ አቶ ልደቱን፣ ጃዋርን፣ አቶ ገዱን የመሳሰሉ ሰዎች ለበርካታ ጊዜ ሲወነጃጀሉና ሲጠቃቁ የነበሩ አሁን በቅርብ ጊዜ በኢትዮጵያ አመጽ ለማስነሳት ወይም ደግሞ ያለውን ግጭት ወይም ጦርነት ለማቀጣጠል የቻሉትን ያክል ሰርተዋል ማለት ነው። ይሄ አሁን ኮንስፓይረሲ ነው። ይሄ አሁን የተጀመሩ አንዳንድ ነገሮች ኢትዮጵያ ውስጥ ተስፋ ሰጪ ነገሮች አሉ የምናያቸው በስንዴ ልማቱም በአርባን ዲቨሎፕመንት በሩራል ዲቨሎፕመንት እና በኢንተርፕረነርሺፕ እና እነዚህ ነገሮች ለነሱ ጉዳያቸው አይደለም ማለት ነው። እነሱ ጠቅላይ ሚኒስትር ወይ መንግስት ካልሆኑ ሌላው ቢመራው አብይ አህመድ ቢመራው ወይም ብልጽግና ቢመራው ቢቀር ይሻላል አይነት ነው ማለት ነው። እንደዚህ አይነት ኮንስፓይረሲዎች ነው ያጠቁን ያለውና አሁን በትግራይ የነበረው ጦርነቱ በአማራ ያለው በአሁኑ ሰዓት ጦርነቱ በሌላ አካባቢ ያለ በእኔ እምነት ሴራ ነው። ሆን ተብሎ ለግል ጥቅም ለቡድኖች ጥቅም ለፖለቲካ ፓርቲዎች ቡድኖች ጥቅም አንዳንዶቹ እንዲያው ከገዢ ፓርቲው አብረው ሲሰሩ የገዢ ፓርቲው ደጋፊዎች ነበሩ። አሁንም የጠቅላይ ሚኒስትር ወንበሩን ስላጡ ወይም ደግሞ የከፍተኛ ስልጣን ስላጡ የሚሰሩ ሴራ ነውና የኢትዮጵያ ሕዝብ ደግሞ በቀላሉ ኮንስፓይረሲ ልትሰራበት የተመቸ ነው። የፈለከው ኮንስፓይረሲ ልታሸክመው ትችላለህ። ኢኮኖሚክስ ኮንስፓይረሲ ልታሸክመው ትችላለህ። የዘረኝነት ኮንስፓይረሲ ልታሸክመው ትችላለህ። የማህበራዊ ኮንስፓይረሲ ልታሸክመው ትችላለህና በቀላሉ ፊገር ናቸው ወይም ደግሞ ፍላግሺፕ የሚባሉ ታዋቂ ሰዎች ከተናገሩ አክሴፕት ያደርጋቸውና በተለይ የነሱ ተጠሪ ዘር ከሆኑ አክሴፕት ነው የሚያደርጋቸው። ይሄ ነው ችግሩ ማለት ነው። ሁለተኛው አሁን በጣም የሚገርመው አሁን ለዚህ ለአመጽና ለኮንስፓይረሲ የተጠቀሙበት ብድር ለምሳሌ ነው። በማህበራዊ ሚዲያ ሲራገብ የነበረው እያንዳንዱ ኢትዮጵያዊ 70 ምናምን ሺህ እዳ አለበት የሚል በነገራችን ላይ እዚህ ስንመጣ እንደዚህ ያራጉ የሚል ነገር በማህበራዊ ሲራገብ ነበርና የሰውዬ ኢትዮጵያ ከፍተኛ በዚህ ቅርብ ጊዜ ከፍተኛ ብድር ተበድራለች ከዓለም ነው እና ይሄ አሁን ጥሬ ውሸት ነው። ለምሳሌ በኢትዮጵያ ታሪክ በጣም ከፍተኛ ብድር የተበደረ መንግስት ኢህአዴግ ነው፣ መለስ ዜናዊ። ምክንያቱም የመለስ መጨረሻ ዘመን 28 ቢሊዮን ዶላር ነበራት ኢትዮጵያ እዳ ደቢት ማለት ነው። በአሁኑ ሰዓት ያለው ደቢት ደግሞ 28 ቢሊዮን ዶላር ነው። በ2022 በፈረንጆች 33 ቢሊዮን ዶላር ደርሶ ነበር የኢትዮጵያ እዳ ማለት ነው። አሁን በአሁኑ ሰዓት ግን በ2024 የኢትዮጵያ ደቢት ኤክስተርናል ደቢት ማለት ነው እና የአሁድ እነዛ ሰዎች ግን በጣም ታዋቂ ሰዎች ናቸው። ኤኒዌይ አሁን አክቲቪስት የምንላቸው ሰዎች ከትግራይም ከአማራም ከኦሮሚያም ያሉት አክቲቪስት አይደሉም፣ ሳቦተርስ ነው የሚባሉት፣ አሻጥሮኞች ናቸው። በአክቲቪስት ስም ሳቦተጅ አድርገው ህዝብን አመጽ አነሳስተው በህዝብ አመጽ የፈንቅለ መንግስት የሚፈልጉ ናቸው። መፍትሄው ይሄን መሰለ። ለምሳሌ ይሄ
ህዝቡ ማወቅ አለበት ለምሳሌ አሜሪካ እኮ ዩናይትድ ስቴትስ አሜሪካ 27 ትሪሊዮን ነው አመታዊ እንትን ገቢዋ 25 ትሪሊዮን እዳ አለባት ኢንግላንድ 4 ትሪሊዮን ነው ደቢቷ እዳዋ የምትበደረው 10 ትሪሊዮን እዳ አለባት ጀርመኒ 4 ትሪሊዮን ነው ገቢዋ አመታዊ ገቢ 6 ትሪሊዮን እዳ አለባት ቻይና 2 ትሪሊዮን እዳ አለባትና ኢትዮጵያ አሁን 1 ትሪሊዮን ብትበደር ትክክል ይገናኛል አሁን ለምሳሌ ኢትዮጵያ በእዳ ተዘፍቃለች ከተባለ ልማት የለም ነው ለወደፊቱ ይሄ ትውልድ ተስፋ የለህም ነው ሰውየው ጠቅላይ ሚኒስትሩ እዳ እየተበደረ ሌላ ነገር እያዋለው ነው ሜሴጁ ጦር መሳሪያ እየገዘበ ነው ትጠፋለህ ነው ስለዚህ ተነስ ነው አምጽ ነው በዚህ መንግስት መገዛት የለብህም ነው ሜሴጅ ያ እሱ ነው አሁን ምንድነው መደረግ ያለበት አንደኛ ሚዲያዎች በደም መስራት አለባቸው ህዝቡን ማስተማር አለባቸው አሁን ለምሳሌ እነሱ ፕሮፓጋንዳ ሰርተዋል ለኮንስፓይረሲ ካውንተር ፕሮፓጋንዳ የሚባል ነገር አለ ካውንተር ፕሮፓጋንዳ መስራት አለባቸው አሁን የተናገርኩት መረጃ ለምሳሌ ለህዝብ መድረስ አለበት በትክክል አለበለዚያ ህዝቡ በየታክሲው በየመዝናኛው በየትራንስፖርቱ በየስብሰው ይሄ ነው የሚያስበው የዋጋ ግሽበት ያለው ይሄ ስለሆነ ነው ግን ግንኙነት የለውም ከስጋ ማለት ነው እና እያንዳንዱን እሱ ብቻ አይደለም እኮ ለምሳሌ ቆይ ያማራ ያለው ግጭት እንዴት ይቆም እናንተ ምን አመጣው ወደዚህ ስለዚህ ምንድነው መደረግ ያለበት አንደኛ ሴራዎችን መበጣጠስ መቻል አለብን በሴራ ምክንያት ነው ይሄ ጦር መነሻው እኮ ነው ማወቅ ያለበት ለመፍታት እንጂ ሄደህ እኮ እርግብ ይዘህ ነጭ ባንዲራ ይዘህ አቁም አትለውም እንደ ጥንት ማለት ነው በአሁኑ ሰዓት የተደራጀ ነው በፖለቲካ የበሰለ ነው በማህበራዊ የበሰለ ነው በሶሻል አስተሳሰቡ የበሰለ ነው ምሁራኖች አሉበት ፖለቲከኞች አሉበት ሳይኮሎጂካል ወደ ሰላም እንዴት ታመጣላችሁ ዛሬ እኮ እየሰበሰብን ገባኝ እንዴት ነው የምታመጡት እንዴት ነው እናመጣው ወደ ሰላሙ መምጣት የሚችለው የማህበረሰቡ ንቃተ ህሊና አሳድገህ ነው ማህበረሰቡ ነው ማስቆም የሚችል ተዋጊዎች ነው የነሱ ንቃተ ህሊና አድጎ ነው መቆም የሚችለው ለምንድን ነው የሚዋጉት ለምን ዓላማ ነው የሚዋጉት ነው እንጂ አቆም ብለው እኮ ሊያቆም አይችልም እና ያለው ተጨባጭ ያገሪቷን ኢኮኖሚ ሁኔታ ያለው ተጨባጭ ያማራ ሁኔታ ያለው ተጨባጭ የትግራይ ሁኔታ ያለው ተጨባጭ ያማራ የኦሮሚያ ሁኔታ መሬት ላይ ያለውን እንዲያውቅ አድርገ ህሊናቸው በህሊናቸው እንዲገዙ አድርገ ለሴረኞች ተገጂ እንዳይሆኑ አድርገ ካሻጥር ውጭ እንዲሆኑ አድርገ ነው ሰላም ማምጣት የሚቻለው የሚል እምነት ነው ያለኝ አመሰግናለሁ አቤት ማን ነው ከየት ነው ከዚህ ከጋሞ ነው ማልበል ከታደሰ ነኝ ጎህ ታደሰ ጎህማ የኢትዮጵያ ቴሌቪዥን ነው ካው እሺ ዛሬ እንግዲህ እየተወያየን ያለነው ከአማራ ምሁራን ከአማራ ተወላጆች ጋር ሰላም እንዴት ይምጣ እርቅ እንዴት ይምጣ የሚል ነው እየተወያየን ያለነውና እርሶ በዚህ ጉዳይ ላይ ምን ይላሉ አጠራርገው 1-2 ደቂቃ እኔ 2 ደቂቃ በጣም አጥሮኛል ሐሳብ ለማስተላለፍ ከተጨመረልኝ እኔ የሚለው ነገር አማራ ተወላጆች ግጭት አለ በዛ ግጭቶች አሉ 2 አመት አካባቢ ያደረጉ ግጭቶች አሉ እነዚህ ግጭቶች እንዴት ነው የሚቆሙት እንደ ንጉስ የጋሞ ንጉስ ነው አይደለም እርሶ ባለፈው ትዝ ይለኛል የሆነ ቦታ ግጭት ተነስቶ ከዛ እዛ 40 ምንጭ አካባቢ ባንኮች ለማቃጠል ወጣቶች ተነስተው እናንተ ቄጣማና በትር ያው እናንተ ባህል ይዛችሁ ተንበርክካችሁ 40 ምንጭን አድናቸዋታል ትዝ ይለኛል እርሶ ነው የመሩት አይደለም ይሄንን እና በአማራ አካባቢ ያለው ግጭት እንዴት ይቆም
የሚለው ነው እየተናገርን ያለው። በርሶስ? እሺ እኔ እግዚአብሔር ሰላሙን ይስጠን፣ ለሁላችንም መግባባትና መስማማትን ይስጠን፣ የቆየውን አንድነታችንን መልሶ ያጠናክርልን ፈጣሪ። በኢትዮጵያ የተባረከች ምድር ናት፣ ህዝቧም ያንን በረከት በራሳችን ጥፋትና ጉድለት ከእጃችን ያወጣን ያለነውን እግዚአብሔር ይመልስልን እያልኩኝ ወደ ዋና ጉዳዩ ገባለሁ። አማራ ክልል ላይ የተፈጸመ ያለው አለመግባባቶችና ግጭቶች መቆም አለባቸው ሲል አማራዎች መስዋዕትነት መክፈል አለባቸው ለሰላም። አማራ ለሰላም መስዋዕትነት መክፈል አለበት። የመስዋዕትነት ታሪክ ያለው ህዝብ ነው። ለሀገር አንድነት፣ ለሀገር ሰላም የመስዋዕትነት ታሪክ ያለው ህዝብ ስለሆነ የሁላችንም መኩሪያ ነው። አማራ ኢትዮጵያ የምትወደው ህዝብ ነው። ኢትዮጵያን የሚወድ ህዝብ ነው አማራ ህዝብ። ስለዚህ አማራ ህዝብ ለኢትዮጵያ ሰላም ሲል ዋጋ መክፈል አለበት። ያ ዋጋው ምንድን ነው? ይቅርታን፣ ምህረትን፣ መተሳሰብና መግባባትን ቅድሚያ አድርገው አማራ ማሰብ አለበት። አማራ ክርስቲያን ምድር ነው። ክርስቲያን ባለበት ሰላም ነው ያለው፣ ግጭት አይኖርም። አንድነት ነው ያለው፣ ፍቅር ነው ያለው፣ ልዩነት የለውም። ስለዚህ ምድር የእግዚአብሔር ስለሆነ የእግዚአብሔር ምድር ክርስቲያን ያለበት ዓለም ሁሉ የክርስቲያን ነው። አይደለም አማራ፣ አይደለም ኢትዮጵያ። ስለዚህ አማራ አብሮ መኖርን፣ አማራ ተሳስቦ መኖርን፣ ፍቅርን፣ አንድነትን የሚያውቅ ህዝብ ስለሆነ ይሄንን ማግደል የለበትም። ከየትኛውም ኢትዮጵያዊ ወገኑ ጋር አብሮ ኖሯልና አብሮ መኖር አለበት። ለዚህ ደግሞ የአማራ ወጣቶች፣ የአማራ ልሂቃን፣ የአማራ ምሁራን፣ የአማራ ፖለቲከኞች በህብረት አንድነት መስራት አለባቸው። ይሄ ነው ዋናው። ስለዚህ ንጉስ ታደሰ በአማራ ክርስቲያን ብቻ ሳይሆን ሙስሊምም አለበት። ሁለቱ አብረው የሚኖሩ ሌላም ብሔረሰቦች የሚኖርባት አማራ ክልል ነች። ሁሉም ሃይማኖቶች ተቃቅፈው የሚኖርባት አማራ ነች። እንዴት ሰላም ትሆን ነው? ረሱ ሙስሊሞችን ስለረሱ ነው። እሱ ይቅርታ። እኛ ብዙ ጊዜ በኢትዮጵያ ውስጥ በነገራችን ላይ በኢትዮጵያ ውስጥ ክርስቲያንና ሙስሊም በሃይማኖቱ በእምነቱ በእግዚአብሔርን ነው የሚያመልኩት። ሁለቱም አላህም ቢሆን እግዚአብሔርን ፈጣሪም ቢሆን አንድ ፈጣሪን ነው የሚያመልኩት። ልዩነት አልፈጠሩም። በኢትዮጵያ ምድር ላይ ክርስቲያንና እስላም አንድ ሆኖ ነው በሚያገናኙት ነገር ላይ በፍቅር ነው የኖሩት። ሃይማኖቱ በሚያለያየው ወይም በስነ ስርዓት ላይ የራሳቸው ተከባብረው ነው የሚኖሩት፣ አንዱ የሌላውን አፍቅሮ። ከዛ አንጻር ነው እኔ ሰብሰብ አድርጌ የወሰድኩትና እስላሙም ክርስቲያኑም በአማራ ምድር ልዩነታቸው አይታወቅም። ከዛ የመነጨው ለምሳሌው አቶ ታደሰ ይቅርታ፣ ንጉስ ታደሰ በደሴ ትልቅ ገብርኤል አለ። እኔ ግሽን ሲሄድ ብዙ ጊዜ እዛ ነው የሚያርፈውና ትልቅ ገዳም ነው የተሰራው፣ በጣም ትልቅ ገዳም። በኋላ ማን ነው ይሄ እንዴት ብሎ ነው የተሰራው ይሄ ገብርኤል ብዬ ስጠይቅ ሙስሊሞች ነው የሰሩት ነው ያሉኝ። ኮሚቴ ሰብሳቢዎች ሆነው በራሳቸው ገንዘብ እና ከክርስቲያን ጋር ሆነው ነው አብረው የሰሩት እና የመሩት እነሱ ነበሩ ብለው ነው የነገሩን። ለምሳሌ ልነግሮት ፈልጌ ነው። እሱ ዞረ እኔም አይቻለሁ። በዚህ በለውጡ አማራ ሁሉንም የአማራ ዞኖችን ለይቼ ዞሬ አይቻለሁ። በሰላም ዙሪያ ላይ በሰራዊቱ ግጭት ጊዜ በሰላም እንዲሰራ ከ2012 ጀምሬ ከጥር ወርን አማራ ክልል ነው ያሳለፍኩት ከዳሞ አባቶች ጋር። በዚህ ጊዜ የአማራን ታሪክ፣ የአማራን ባህል፣ አማራ ለህዝብ ለኢትዮጵያ ህዝብ ለወገኑ ያለውን ፍቅር አሳይቶናል እና አማራ በአማርኛው ምችና ብዙዎቻችን እንነቅፈዋለን። አማርኛ በመላው ኢትዮጵያ የስራ ቋንቋ ከመሆኑ አንፃር አማራ የሚነገርበት ቋንቋ ከመሆኑ አንፃር አማርኛውን ወስደን በአማራ ተክተን አማራን እንደ ጨቋኝ እንደ ገዢ አድርገን ብዙዎች ተርተናል። እሱ የፖለቲካ ታሪክ አድርገን እንውሰደው። ስለዚህ አማርኛ በነገራችን ላይ በእኛ አካባቢ ከኔ ወላጆች ጀምሮ ትምህርት ቤት ሄደን አማርኛ መሞከር ስንጀምር ቃላትን በአማርኛ መናገር ስንጀምር ልጅ አማራ ሆነዋል ነው የምንባለው። ከዛ አንጻር ነው አማራን እኛ የምንወስደው እንጂ አማራ
ራሱ የቻለ ብቸኛ የአማራ አሁን ወደ መፍትሄው ሰላም ማን ነው ግጭቱ እንዴት ይቆም? ለመፍትሄው አንዱ ምክንያት ይሄ ነው። የሚያጋጨንም አንዱ ምክንያት ይሄ ነው። ቋንቋውንም በአማራነትም በምንም በራሳቸው ዙሪያ በመሃሉም በተፈጠረ ልዩነት ነው። ይሄ ልዩነት መቆም አለበት። ቋንቋ መግባቢያ እንጂ መጋጫ አይደለም። ስለዚህ አማራዎች ይሄንን ተረድተው ይሄንን ለውጥ ለማምጣት ይሄንን አስተሳሰብ ለመቀየር በራሳቸው በውስጣቸው ያለውን ነገር አመሰግናለሁ። ጎ ቴሌቪዥን እንደም ክቡር አምባሳደር ስለ ሀገራችን ጉዳይ እንድንወያይ ስለጋበዙን እኔ እጅግ አድርጌ አመሰግናለሁ። ይሄ ትሬንድ እንደ ጎ ቴሌቪዥን ብቻ ሳይሆን እንደ ሀገር መቀጠል አለበት። ችግሩ እንደ ሀገር እንደመሆኑ መጠን ሚዲያዎቻችን የሰላም አየር መተንፈስ አለባቸው ብዬ ስለማመን ሌሎች ሚዲያዎችም እንዲከተሉ ፈልጋለሁኝ። ስሜ ጥላሁን ሊበን ይባላል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ ነኝ። እንግዲህ እንደሚታወቀው ሀገራችን ያው ችግር አለ፣ ሰላም የለም። ሰላም ዘርፈ ብዙ ነው። ሰላም ጦርነት አለመኖር ብቻ አይደለም። በዚህም ደግሞ ኢትዮጵያ እንደ ሀገር ብዙ ነገር አጥተናል። እኔ እንግዲህ በአጋጣሚ ወታደር ነኝ። እንደምታውቁት ወታደር ብሔር የለውም። እዚህ ስመጣ እንደ አማራ ተወላጅ መጣሁ እንጂ ሀገሬን ነው ከየነ የምናገረው። ለምን ሀገሬ ችግር አለባት ብዬ ስለማመን ይሄ ችግር ደግሞ የሁላችንም ኃላፊነት ነው። ሰላም እንደሚታወቀው የአንድ ዜጋ ኃላፊነት ወይም የአንድ ኃይል የፖለቲካ ኃይል የመንግስት ብቻ አይደለም። የእያንዳንዱ የኢትዮጵያ ዜጋ ኃላፊነት ነው። ሰላም የሁሉም ማህበረሰብ ተሳትፎ ይጠይቃል። ከዛ አንፃር ይሄ ከሆነ እንደሚታወቀው ሀገራችን ዘርፈ ብዙ የሰላምና የእርቅ መሰረተ ልማቶች አሏት። እንደ ሀገር እንደ ብሔር ብሔረሰቦቻችን እንደ አባገዳ እንደ ደቡብ አሁን ያወራችሁ ነበርና እንደ አማራም እንደ ሁሉም ብሔር ብሔረሰቦች ችግሮችን በንግግር የመፍታት ጥበብ አለን፣ እሴት አለን። ይህ እሴታችን ደግሞ በዓለም አቀፍ ደረጃ የሚታወቅ ነው። ጀግና ህዝብ ነን እኛ፣ የአድዋ ልጆች ነን። የእኛን ችግር አይደለም የአፍሪካኖችን ችግር የፈታን በአንድነታችን በህብረ ብሔራዊ አንድነታችን የምንታወቅና የዓለም ለመጀመሪያ ጊዜ ነጮችን በማሸነፍ የጥቁር ህዝብ የነጻነት አርማ ነን። ይሄ ታሪካዊ እሴታችን ነው። ይሄ ከሆነ ይቅርታ ይሄ ከሆነ ወደ ችግር ለምን ገባን አሁን ከተባለ እኔ እንግዲህ ያው ፖለቲከኛም ስለሆንኩኝ ኢትዮጵያ ውስጥ ያለው ችግር ቅድምም ተነስቷል። የማህበረሰባችን ችግር አይደለም፣ የፖለቲከኞች ችግር ነው። ፖለቲከኞች እንደሚታወቀው ሀገራችን ብሔርን መሰረት ያደረገ የፖለቲካ አስተላለፍ አለ። ሀገራችን የብዙ ብሔር ብሔረሰብ ሀገር ነች። ብሔርን መሰረት ያደረገ የፖለቲካ አስተላለፍ ብንከተል ችግር የለውም፣ በመርህ ደረጃ ችግር የለውም። ፌዴራሊዝምም እንደዛው። ችግሩ የፖለቲካ አስተላለፋችን የሀሳብ የበላይነት የሰፈነበት አይደለም፣ የጥላቻ ፖለቲካ ነው። የነጠላ ትርክትን የሚያራግብ የፖለቲካ ኃይል አለ። የብሽሽቅ ፖለቲካ ነው። መንግስትና ተቃዋሚ ፓርቲዎች አብረው ሲሰሩ አናይም። ይሄ ቅድም ተነስቷል። ሁሉም የሚታገለው ለስልጣን ነው፣ እውነት ነው። ነገር ግን እኛ እንደው ከጎረቤታችን እንኳን ትንሿን ሀገር ያልሆነችው ሶማሌላንድን ብንወስድ በቅርቡ የተደረገው ምርጫ ይታቸዋል። በዓለም ምሳሌ የሆነችበት ነው። ሀገር አይደለችም ያው አሁን ካለው ነባራዊ ሁኔታ አንፃር። እኛ ግን ታላቅ ሀገር ሆነን እርስ በርሳችን እየተገዳደልን ነው። የሰሜኑን ጦርነት ማንሳት እንችላለን። ከሰሜኑ ጦርነት ማን ያተረፈው? አማራ ክልል ቀጥሏል። ኦሮሚያ ክልል ችግር አለ። ማንም ያተረፈ የለም። የኢትዮጵያ ሕዝብ ከስሯል። ያተረፉት ፖለቲከኞች ናቸው። የማህበራዊ ሚዲያ የደም ነጋዴዎች በጦርነቱ የበለጸጉ ናቸው። አገር ውስጥም ከሀገር ውጭም ተቀምጠው በለው እያሉ የሚያባሉ አሁን ደግሞ እንደ አማራ ክልል ያለውን ቅድም ተነስቷል። በመከፋፈል አንጃ በመፍጠር አንዱ በአንዱ ላይ እንዲነሳ የእርስ በርስ ጦርነት ውስጥ ነው ያለ ነው። ከዛ አንፃር ነው ሰላም የለም የምንለው። ሰላም ባለመኖሩ ደግሞ ብዙ ነገር አጥተናል። ሰላም ከሌለ ምንም የለም። ኢኮኖሚ እድገትም ከዲፕሎማሲ አንፃርም ችግሮች ይፈጠራሉ። እነዚህ ችግሮችን በመጠቀም ታስታውሳላችሁ እንግዲህ ዲፕሎማሲ ተማሪ ስለሆንኩኝ የቀጠናውን ተመራማሪ ስለሆንኩኝ ከሶማሌላንድ ጋር ያደረገውን የባህር በር ስምምነት እሱን እንደ ድክመት በመነሳት ኢትዮጵያ ውስጥ ያለውን ችግር ጦርነት አለ፣ ሰራዊቱ ተዳክሟል የሚለውን የኛን ችግር ምክንያት በመውሰድ ግብጽ ያደረገችውን ሴራ አይታቸዋል። ይሄ ሀገራችን ሰላም ባለመኖሩ የመጣ ነው። ስለዚህ ሰላም የሁሉም ዜጋ ተሳትፎ እንደሆነ መጠን ስለ ሰላም መስራት አለብን፣ ስለ ሰላም መስበክ አለብን። ሚዲያዎቻችን ኢትዮጵያ ውስጥ ያሉ ማህበራዊ ሚዲያም ጨምሮ ሚኒስትሪም ሚዲያውም ስለ ሀገራችን ይመለከታቸዋል። ጋዜጠኛ ማለት ሀገር ማለት ነው። ጋዜጠኛ የሚናገረውም ሀገር ያፈርሳል። ያው ሚዲያ ሰራተኛ ስለሆነ ሚዲያ ሀገር የሚያፈርሳል፣ ሀገር የሚያለማል። ኢትዮጵያ ውስጥ ያለው ደግሞ እንደምታውቁት ማህበራዊ ሚዲያ የደም ነጋዴዎች ናቸው። ብሔር ብሔረሰቦች እንዲጋጩ የሚሰሩ ናቸው። ይሄ ደግሞ ባለፉት 5 ዓመታት ሆን ተብሎ ከለውጡ በፊት የነበሩ ችግሮችን
እንደ መሬት ላይ ወርደው እንዳፈሩ የተሰራበት ስራ አለ። እሺ ቅርታ ለቋረጠሽ ከሌላ ሀገር መሰለኝ ሄሎ ማለበል ከየት እሺ አቶ ነው እንግዲህ ዛሬ አጋጣሚ ሆኖ የአማራ ተወላጅ ኢትዮጵያውያን የሆኑት ምሁራንና ወጣቶች ናቸው እዚህ እየተወያየን ያለነው ሰላም ጉዳይ እንዴት ይምጣ በተለይ በአማራ በትግራይ በኦሮሚያ አንዳንድ ግጭቶች አሉ እነዚህ ግጭቶች እንዴት ይቆሙ እንዴት ነው ሰላም የሚሆነው ብለን ነው እየተወያየን ያለነው እና እርሶ ምንድነው የሚሉን እርሶስ ምንድነው እየሰሩ ያሉ መልካም በቅድሚያ ስላገኘኋችሁ በጣም ደስ ብሎኛል በኢትዮጵያ ደረጃ ካሉት የቴሌቪዥን ጣቢያዎች በእውነት ጎ ቴሌቪዥን ለሚያዘጋጃቸው ዝግጅቶችና ለፕሮግራሙ በጣም ትልቅ አክብሮት አለኝ እርሶንም ሌሎች የሚዲያ አካላቶችንም በጣም ትልቅ አክብሮት አለኝ እናመሰግናለን ይሄን የመሰለ ፕሮግራም ስለምታዘጋጁ እናመሰግናለን ዛሬ ደወልኩት ይታያል እዛ ግን ይታያል ጎህ ቴሌቪዥን ኡመራ አው እኔ በግሌ በጣም እከታተላለሁ የኔ መሰል ጓደኞቼም አጠገብ ያሉ ሰዎችም እንከታተላቸዋለን በተለያዩ ጉዳዮች እኔ የሚሉት ከመጀመሩ በፊት እርሶ ኡመራ ሁሉ ሰው የሚኖርባት ነው የትግራይ የአማራ ሁሉ የሚኖርባት አካባቢ ነች ነው እና እርሶ በአባቶ በእናቶ አማራ ነው ወይ ትግራይ ነው ይሄ መጠየቅ የለበኝም ግን ይሄን እንትን እንዲያርጉ ብዬ ነው ግልጽ አድርገው እንዲነግሩን ፈልገን ነው በጣም እና በሰላም ጉዳይስ ምን እየሰራችሁ ነው ሰላምስ እንዴት ይሁን የሚለው ነገር እስቲ በእውነት ኡመራንም ስለገለጡልን በጣም እናመሰግናለን ኡመራ የሁሉም ብሔረሰቦች መኖሪያ ነች እና ኡመራ እንደሚያውቋት የኢትዮጵያ ጫፉም ነች የኢትዮጵያ መሀልም ነች ማለት እንችላለን ለምን መሀል ያልናት የሁሉም መኖሪያና መገኛ ስለሆነች የንግድ ማዕከል ነች መዳረሻ ነች ከተለያዩ ሀገራት የምታገናኘን አጎራባች ሀገራት የምታገናኘን ቦታ ነች በጣም ውብ ከተማ ነች እንደው መታችሁ እንድታዩልንም እንፈልጋለን አንድ ቀንም እንጋብዛቸዋለን ብለን እናስባለን ወደ ጠየቁኝ ጥያቄ ስምምለት እኔ እንግዲህ ሀብታወልድ እባላለሁ በእናቴ አማራ ነኝ በአባቴ ደግሞ በአባቴ አባት አማራ ነኝ በአባቴ እናት ደግሞ ትግሬ ነኝ ይሄን መስላለው ስገለጥ በዚህ መንገድ ነኝ በአጠቃላይ ኢትዮጵያዊ ነኝ እኔ ሙሉ ኢትዮጵያዊ ነኝ እዚህ ነው ማምነው ስለዚህ ስለ ሰላም ጉዳይ ስለ እርቅ ስለ ሽምግልና ጉዳይ ስለምታስተላልፉት ፕሮግራም ደግሞ እኔ በጣም ስለምከታተለው በጣም ደስ እያለኝ ነው የምከታተለው እንደው የጀመራችሁትን ፕሮግራም እንደው አሳድጋችሁት በጣም በትልቁ ደረጃ እንድታይ ፈልጋለሁኝ እኛ እንደ ኡመራ ከተማ ቀደም እንደነገሩኝ የኢትዮጵያ መኖሪያና መገኛ እንደሆነች መጠን አሁን አንዳንድ ግጭቶች አሉ በአማራም በትግራይም በነበረው በኦሮሚያም በተለያዩ በቴሌቪዥን ጣቢያዎች እንደምንከታተለው በሶሻል ሚዲያም እንደምንከታተለው የተለያዩ ችግሮች ይከሰታሉ ኡመራም እንደሚያውቋት የተለያዩ ችግሮች የሚገጥሟት ከተማ ነች አሁን ባለው ሁኔታ እንደው የተረጋጋ አየር የተረጋጋ መንፈስ ያለባት ከተማ ነች የተረጋጋ ከተማ ነች ዞሮ ግን ስለ ሰላም ስናወራ ስለ ፍቅር ስለ አንድነት ስለ ልማት ስናወራ ሰላምና አንድነት የሚመጣው በጋራ ነው በአንድ ሚዲያ በአንድ መንግስት በአንድ አካል በአንድ ጸጥታ አካል በአንድ ምሁር ወይም በተወሰኑ ሰዎች የሚመጣ ነገር አይደለም ሰላም የሚመጣው በህዝብ ስለዚህ ህዝቡ ነው መስራት ያለበት ህዝቡ ለሰላም ሲቆም ሁሉም ነገር ሰላም ይሆናል ማለት ነው ህዝቡ በአንድ መንገድ ወደ ሰላም ካልተጓዘ ህዝቡ የሰላም አምባሳደር የሰላም ወዳጅ የሰላም ዘማች ካልሆነ በስተቀር ሊሆን አይችልምና እኛም እንለው ህዝባችን በአጠቃላይ ስለ ሰላም መዘመር አለበት ስለ ሰላም ማውራት አለበት ስለ ሰላም ማቀድም ከመንግስት ጋርም ከጸጥታ አካልም ጋር አብሮ መስራት አለበት ማለት ነው እኛም በተለያዩ ስራዎች እንሰራለን እዚህ ኡመራ ላይ ከጸጥታ አካላት ጋር ሆነን እንሰራለን እኔ ግል ስራ ነው የምሰራው ቢሆንም ግን ከጸጥታ አካላት ጋር ሆነን የምንሰራቸው በርካታ ከሶስት ቀን በፊት እንግዶች መጥተው ነበር ለሰላም ነው ይመስለኛል እንዴት ሰላም ሆነ ወደ ሰላም እያመራ ነው ወደ ጥሩ ነገር እያመራ ነው ኡመራ እንግዶች ተቀብላለች በጣም ደስ ብሎናል ስለመጡም በጣም እጅግ በጣም ደስ ብሎናል አቶ አረጋ ከበደ መጥቷል አቶ ጌታቸው ረዳም
የተለያዩ መንግስት አካላቶችን መጥተዋል። በመድረኩ ላይ እንዳጋጣሚ ሆኖ የተለያዩ ስራዎች እንደነበሩብኝ አልተሳተፍኩም እንጂ እዚህ መድረክ ላይ የተገኙ ሰዎች እውነት ለመጀመሪያ ጊዜ ስለሆነ ስለ ሰላም ስናወራ በዚህ ጉዳይ ላይ በተለይ ደግሞ በትግራይና በአማራ በነበረው ሁኔታ ላይ እንደ ሀገርም በነበረው ባየነው ሁኔታ ላይ በፈሰሰው ደም በተደረገው በአጠቃላይ በተደረገው ነገር በጣም እጅግ አዝነናል። አሁን ደግሞ ባለው ሁኔታ እነዚህን እንግዶች መጥተው ስለ ሰላም፣ ስለ እርቅ፣ ስለ አንድነትና ህዝባችን ወደ ነበረበት መንፈስ እንዲመለስ ስላደረጉት ጥረት እጅግ አመስግነናቸዋል። ስለ ሰላም ነው እያወራን ያለ ነው። አሁንም በሁመራ ከተማ ያለው ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ነው የምናወራው። ሁመራ ደግሞ የሁሉም መኖሪያ ስለሆነች እዚህኛው የዛኛው አካል የዚህኛው አካል የሚባል ነገር የለም። በአጠቃላይ ስለ ሰላም ነው እየተወራው። አሁንም ስለ ሰላም እንዲመጣ ነው የምንፈልገው። ይሄው ነው ያለን መልእክት። እናመሰግናለን አቶ ሀብታሙ ከሁመራ። እግዚአብሔር ይስጥልን ስለደወሉ ይልመድቦት። እሺ እኔም አመሰግናለሁ፣ በጣም አመሰግናለሁ። የተገኙ እንግዶችም እንግዲህ ስለ ሰላም ለማውራት ለማቀድ ለማሰብ ስለመጡ የአገሬ ሰዎች የአገሬ ልጆችም እጅግ አመስግኛቸው እርስዎንም አመሰግናለሁ። በቴሌቪዥንም እየሰራው ላለው ስራ ትልቅ ድጋፍ ሊደረግበት ይገባል። በመንግስትም ደረጃ ህዝቡም ሊደግፈው ይገባል ብላለሁ። ሀሳቤን ስለገለጽኩ በጣም ደስ ብሎኛል። እደውላለሁ። ከዚህ በኋላ የዘውትር ተከታታያቸው ሆናለሁ ብዬ አስባለሁ። እግዚአብሔር ያክብርልኝ። እሺ እግዚአብሔር ይስጥልን። እርስዎን አቶ ሀብታሙ። መልካም። ቅድም ከደቡብ ንግግር ያደርጉት አባታችን ስለ ቋንቋ ሲያነሱ ነበር። እንደሚታወቀው የአማራ ማህበረሰብ አብዛኛው ማህበረሰብ ከክልሉ ውጭ የሚኖረው ማለት እንችላለን። ይሄ ደግሞ የሆነው በታሪክ አጋጣሚ ብቻ ሳይሆን እንደሚታወቀው ሁሉም የአማራ ማህበረሰብ ብቻ ሳይሆን ኢትዮጵያ ውስጥ ያለው ማህበረሰብ እርስ በርሱ የተጋመደ የተጋባ ቅድም አሁን ከሁመራ የደወለው ሲናገር ነበር። ሁላችንም ጀርባችን ቢቆጠር ኢትዮጵያዊ ነን እንጂ ብሔር አይደለም። ብሔርተኛ መሆንና ዘረኛ መሆን የተለያዩ ናቸው። እኔ ባለኝ የፖለቲካ እውቀት ኢትዮጵያ ውስጥ ዘረኛ ሲባል ሰማለሁ። ዘረኛ የለም ኢትዮጵያ ውስጥ። የብሔር ነጋዴ ነው ያለው። ብዙ ማሳያዎችን ማንሳት እንችላለን። ለምሳሌ እንደ አማራ፣ እንደ ኦሮሞ፣ እንደ ትግራይ ማህበረሰባችን ችግር ደርሶበታል። ሲቸገሩ፣ ሲፈናቀሉ፣ ሲራቡ እናያለን። ግን አገር ውስጥም ከሀገር ውጭም ያሉት ይነግዱበታል እንጂ በማህበራዊ ሚዲያ ዳቦ ይቀርሙበታል እንጂ ያ ማህበረሰብ ዳቦ ሲገዙ አናይም። ይሄ ሀቅ የሆነ ስለሆነ ስለዚህ ይሄ ቢስተካከልበት። ብሔርተኛ ኢትዮጵያ ውስጥ ብሔሩን የሚወድ የለም። ብሔርን መውደድ ማለት ሀገርን መጥራት አይደለም። ሀገር ማለት እያንዳንዱ ብሔር ብሔረሰብ ተደምሮ እንደመሆኑ መጠን ሀገርን ማስቀደም መልካም ነው። እኔ እንዳልኩት ሀገርን እወዳለሁ። ሀገሩን የሚወድ ሰው ደግሞ ዘረኛ አይሆንም ወይም በብሔሩ አይነግድም። ሀገር ማለት ያው እናት ማለት ነው። እናትን ደግሞ ማባለጥ ስለማይቻል ይሄ ሀገራችን ያለው ፖለቲካ የፈጠረ ነውና ይሄ ባለመስተካከሉ ነው ችግር ውስጥ የገባ ነው፣ ሰላም ያጣ ነው ማለት እችላለሁ። እንግዲህ የአማራ ማህበረሰብ እንዳልኩት ይቅርታ ትንሽ ጉንፋን ስለያዘኝ ነው። የተለያዩ ሴራዎችን በመስራት ነጠላ ትርክት በተለይ አማራ ጨቋኝ ነበር የተለያዩ መሳሰሉትን እያሉ ማህበረሰባችን ላይ ችግር ሲፈጥረበት ነበር። ለምሳሌ እንደ ኦሮሚያ ክልል አንሳላችሁ። ኦሮሚያ ክልል አማራ እንደዛ ሲሆን የደረሰለት ኦሮሞ ነው። ይሄንን መካድ የለብንም። እኔ የኦሮሚያ ክልልን የገጠሩን አካባቢ ስለማቀው ብሔርን አይጠይቁም። በጣም ሩህሩህ አዛኝ ህዝብ ነው ያለው። ችግሩ ያለው በእነሱ የሚነግዱ ጽንፈኞች ናቸው። እነዚህ ጽንፈኞች ደግሞ እንደ ሀገር ካያችሁ ኢትዮጵያ ውስጥ ያለው ችግር በዋናነት በአማራ በትግሬና በኦሮሞ ማህበረሰብ የሚነግዱ የብሔር ነጋዴዎች ናቸው። ፖለቲከኞች መንግስት መዋቅር ውስጥ ያሉ ናቸው። እነዚህ ኢትዮጵያ ውስጥ ሰላም እንዲመጣ አይፈልጉም። እነሱ ለምን የትግራይ እናት እንባ የአማራ የኦሮሞ እናት እንባ ለነሱ የገቢ ምንጭ ነው። እንደ ሀገር ግን ያሳዝናል። ሀገር ማለት ሁሉም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ተከብረው በሀገራቸው ሲኖሩ ሰላም ሲመጣ በኢኮኖሚ በማህበራዊ በፖለቲካዊ ተሳትፏቸው እኩል ሲሆኑ ነው ህብረ ብሔራዊ አንድነትን በተግባር ስናረጋግጥ ነው። ይሄ ያልሆነው ቅድም አሁን ማነሳላችሁ የሀገራችን ፖለቲካ መታከም አለበት። ህዝብን ሀገርን ማስቀደም አለብን። ይሄ እንዲሆን ደግሞ መንግስት እንደ መንግስት ኃላፊነቱን መወጣት አለበት። ፖለቲከኞች፣ የሀገር ሽማግሌዎች፣ አባገዳዎች የመሳሰሉት ለሀገራቸው አንድነት መቆም አለባቸው። በተለይ ደግሞ ሚዲያዎቻችን እንደሚታወቀው ባለፉት 5 ዓመታት አብዛኛው ሚዲያ ማለት እችላለሁ ፖለቲካ ነው የሚያወሩት፣ ስለ ሀገር አንድነት ብሔራዊ ጥቅም። ለምሳሌ አሁን መንግስት ያነሳው የባህር በር ጥያቄ አለ። ስለ ሰላም ስናወራ ሰላምና ብሔራዊ ጥቅም ይገናኛሉ። እንደ ዲፕሎማሲ ተማሪነቴ ማንኛው ነገር በዲፕሎማሲ ድል ለማድረግ ሀገራዊ አንድነትና ሀገራዊ ደህንነት ያስፈልጋል። አንድ ሀገር ሰላም ካላት አንድነት ካለ ጠንካራ ማዕከላዊ መንግስት ካለ
ማንኛውም ነገር በዲፕሎማሲ ጫና ፈጥረው ብሔራዊ ጥቅማቸውን ማሳካት ይችላሉ። የኛ የባህር በር ጥያቄ የእያንዳንዱ ዜጋ ጥያቄ ነው የምንለው ከዚህ አንፃር ነው። ስለዚህ ሰላም መቅደም አለበት። እርስ በርሳችን እየተዋጋን የእኛን ችግር በንግግር መፍታት አቅቶን ከሌሎች ሀገሮች ጋር በዲፕሎማሲያዊ መልክ በንግግር ማሸነፍ አንችልም። አማራ ክልል ያለው ችግር፣ ኦሮሚያ ክልል፣ ትግራይ ክልልም ችግር አለው። አሁን ብዙ ጊዜ ሚዲያዎች ላይ ስለማይወራ ነው እንጂ እኔ የትግራይ ማህበረሰብን ስለማውቀው ችግር አለ። አሁንም ትግራይ ክልል ሞት ላይኖር ይችላል፣ ረሃብ፣ ሰላም እጦት አለ። ያው ፖለቲካውን ታውቃላችሁ። ውሃት ለሁለት ተሰንጥቆ አሁንም ማህበረሰቡ እየነገደበት ነው ያለው። ለትግራይ ማህበረሰብ ዳቦ ሲጠይቅ አናየው። ግን የስልጣን ጥም አለ። ቅድም ተነስቷል። ኢትዮጵያ ውስጥ ሁሉም ባለስልጣን መሆን ይፈልጋል፣ ሁሉም ጠቅላይ ሚኒስትር መሆን ይፈልጋል። ግን ግባቸው ስልጣን ይዞ የሚፈልጉትን ሀብት ለማካበት ወይም ሌሎቹ ስራ ለመስራት ነው እንጂ ህዝብን ያስቀደም አይደለም። እንደ ትግራይ አሁን እንዳልኳችሁ እኔ የአማራ ተወላጅ ነው እንጂ የሀገሬ ጉዳይ ያገባኛል። አማራ ሰላም ሆኖ ትግራይ ሰላም ሳይሆን ሀገር ኢትዮጵያ ያለች ብዬ ስለማላምን ህዝብን የሚያስቀድም ፖለቲከኛ 18 ቦታው ነው አይደራጅም። ለምሳሌ እንደ አማራ የአማራ ህዝብ ችግር አለበት፣ የአማራ ህዝብ ጥያቄ አለው። ጥያቄው እንዲመለስ ከተፈለገ ጫካ ገብቶ መታገልም አይደለም። እንደ አማራ አንድ ጠንካራ ሀገራዊ ፓርቲ፣ ክልላዊ ፓርቲ እንደ ትግሬም እንደ ኦሮሞም መሆን አለበት። ግን አይፈልጉም ፖለቲከኞቹ። የሰፈር ፖለቲከኞች አሉ። ፖለቲካ ፓርቲ መመስረት ኢትዮጵያ ውስጥ እድር እንደመመስረት ነው። እነዚህ ሁሉ ሲደመሩ ነው ኢትዮጵያ ውስጥ ያለውን ፈተና እንዲበዛ ያደረጉት፣ ሰላም እጦት እንዳይኖር ያደረጉት። ሰላም ባለመሆናችን የተለያዩ ቦታ ተንቀሳቅሰን መስራት አንችልም። እዛም ጉልበተኛል፣ እዚህም እዛም አለ። አግቶ ገንዘብ አምጣ፣ ገንዘብ ካላመጣ ገሎ አስፋልት ላይ የሚሄድ ጥሎ የሚሄድ ኃይል አለ። ይሄ ኃይል ከጀርባው ፖለቲካ ፓርቲ አለው። ወደዳችሁም ጠላችሁም የፋኖ ትግልም የሸኔ ትግልም አሁን ትግራይ ክልል ያለውም የሁለት የቲፒኤልኤፍ መሰንጠቅም ግባቸው ስልጣን ነው። ኢትዮጵያ ውስጥ ደግሞ ስልጣን ለማግኘት የሆነ ብሔር ሲይዝ ነው የምትነግደው። ይሄ የተለመደ ነው። ቲፒኤልኤፍም ሲመጣበት ያደረገው ነገር ነው። ግን ቲፒኤልኤፍ ለትግራይ ህዝብ ምን ጠቀመ ነገር ነው? ከለውጡ በፊት የሚሆን ከለውጡ በኋላ የትግራይ ህዝብ ከኢትዮጵያ ህዝብ የተለየ ነገር ያገኘው ነገር የለም። አንዳንድ ፖለቲከኞች የትግራይ ህዝብ እንደተጠቀመ ሲያወሩ ሰማለን። ይህ ትክክል አይደለም። ኢትዮጵያ ውስጥ የተጠቀመ ህዝብ የለም። የተጠቀመ የፖለቲካ ጽንፈኛ ነው ያለው። ይሄን ደግሞ እንደ ሀገር ስንታገለው ለውጥ ይመጣል ብዬ አስባለሁ። ስለዚህ እኔ እንደዚህ ጋር ለምሳሌ ኢትዮጵያ ውስጥ ያለው ችግር ያመኛል። ኢትዮጵያ ውስጥ ያለው የችግር ቋት የሰላም እጦት ነው ብዬ አምናለሁ። ስለ ሰላም ደግሞ ሁላችንም የምንዘምር ከሆነ ችግሩ ይፈታል። እኛ እኮ ቅድም ተናግረናል፣ የአድዋ ልጆች እኮ ነን። የኛን ችግር በውይይት መፍታት እኮ ታሪካዊ እሴት ያለን ሀገር ነን። በርካታ የሰላም እና እርቅ መሰረተ ልማቶች ያሉባት ሀገር ነች። ይሄ ሁሉ ባለበት ለምንድነው ወደ ሰላም እጦት የገባነው ለሚለው ሚዲያዎቻችንም ስለማይሳተፉ ሚዲያዎቻችን የዝግ ተጠቂ ናቸው። በዛ አጋጣሚ አሁን በድጋሜ ጎ ቴሌቪዥንን እጅግ አድርጌ ላመሰግን የምፈልገው ብዙ ሚዲያዎች ይሳተፋሉ። የመንግስትም የግልም እኔ ኢትዮጵያ ውስጥ የማልሳተፍበት ሚዲያ የለም። ግን ስለ ሰላም የሚሰብኩ በጣም ጥቂት ሚዲያዎች ናቸው። ይሄ ትክክል አይደለም። መንግስትም እንደ ጎ ቲቪ የመሳሰሉትን ሰላም ለሀገር ሰላም የሚሰሩትን መንግስት ድጋፍ ማድረግ አለበት። መንግስት ማለት ህዝብ ነው ካል ህዝብ ማለት ደግሞ ሀገር ነው ካል እንደዚህ አይነት ሚዲያዎችን ሀገራዊ ሴት ያላቸው ሚዲያዎችን የግል ባለሀብቶችም መንግስትም ድጋፍ ማድረግ አለባቸው። ጎ ቴሌቪዥን በኢትዮጵያ ተጽዕኖ ፈጣሪ ቴሌቪዥን ሆኖ ኢትዮጵያ ውስጥ ያለው ችግር እንዲፈታ የበኩሉን አስተዋጽኦ እስካደረገ ድረስ እንዳልኩት መንግስት ድጋፍ ማድረግ አለበት። ይሄ መሬት ወረደ። ጠቅላይ ሚኒስትሩም ሰሞኑን ከሚዲያ ባለሙያዎች ጋር ውይይት ሲያደርጉ ነበር። ይህን ጥያቄ አንስተውታል። ለሀገር የሚሰሩ ብሔራዊ ጠቅላይ የሚሰሩ ሚዲያዎችን ድጋፍ አደርጋለሁ ብሏል። ይሄ የሚዲያ ፕሮፓጋንዳ ብቻ ሳይሆን መሬት ወርዶ መሰራት አለበት። ይሄ ሲሆን ለውጥ ይመጣል። እኔ እንደ ዜጋ እንዳልኩት ስለ ሰላም፣ ስለ ሀገራዊ አንድነት፣ ስለ ብሔራዊ ጥቅም እናውራ ብሎ የሚጋብዜ ካለኔ 24 ሰዓት ክፍት ነኝ። ለምን ኢትዮጵያ ውስጥ ያለው የትግሬ እናት እንባ፣ የአማራ እናት፣ የኦሮሞ እናት የሌሎች የሉም እያልኩ አይደለም። በዋናነት የሀገራችን ፖለቲካ ቋቱ ያለው ሶስቱ ብሔሮች ላይ ያለው የነዚህ እናቶች እንባ ስለሚያመኝ ስለነሱ እንባ እኔ ማውራት አያመኝም። ስለዚህ እንደ ሀገር አንድ እንሁን፣ ልዩነታችን ውበታችን፣ አንድነታችን ኃይላችን በሚለው መራችን ችግሮች መፍታት ስለምንችል ሁላችንም የበኩላችን አስተዋጽኦ እናድርግ ነው የምለው። እንደማጠቃለያ ማን ስራውን ይስራ ከተባለው እንዳልኩት ከኔ ይጀምራል፣ ከአምባሳደር ይጀምራል። ሁላችንም ስለ ሰላም ስንሰብክ፣ ስለ ሀገራዊ አንድነት ስንሰብክ ለውጥ ይመጣል።
በዋናነት ግን መንግስት እንደ መንግስት በህዝብ የተመረጠ መንግስት እንደመሆኑ መጠን ኢትዮጵያ ውስጥ ያለው ችግር በንግግርና በንግግር ብቻ እንዲፈታ መደረግ አለበት። ሀገራዊ ምክክር ኮሚሽኑን ማንሳት ትችላላችሁ። የሀገራዊ ምክክር ኮሚሽን ኢትዮጵያ ውስጥ አሁን ያለውን ችግር ካመለጠን እንደ ሀገር ለመቀጠል እንቸገራለን። ስለዚህ ችግሮቻችን ተነስተዋል። በሀገራዊ ምክክር ኮሚሽኑ ከትግራይ ክልል ውጭ በስተቀር አብዛኞቹ ክልሎች አጀንዳ ሰጥተዋል። የአጀንዳ ግን የሁሉም የሰጡት አጀንዳ ትክክል ነው ማለት አይደለም። እንደ ሀገር መጨመቅ አለበት። አንዳንዶቹ ኢትዮጵያ ውስጥ ያለውን ችግር የሚያባብሱ ናቸው። ሰላም እጦትን የበለጠ ከዚህ የባሰ ችግር የሚፈጥሩ ናቸውና እንደ ሀገር ማስቀደም አለብን። እንዳልኩት ሀገሩን የሚወድ የማንኛውም ዜጋ ህመም ያመዋል፣ መፈናቀል፣ ሞት ያመዋል። ሀገሩን የሚያወድ ግን ቅድም እንዳልኩት የብሔር ነጋዴ ነው። እሱ የሚያተኩረው ዳቦ ላይ ነው። ስለዚህ መንግስት በተለይም ደግሞ የህግ የበላይነት መከበር አለበት። ከታጣቂዎች ጋር ከፋኖም ጋር ከሸኔም ጋር ያለው ችግር በንግግርና በንግግር የትም ሀገር ይሁን ችግሮቻቸውን በንግግር ብቻ መፍታት አለባቸው። የአማራ ክልል ህዝብ የአማራ ህዝብ ጥያቄ ጫካ በመግባት ይመለሳል ብዬ አላምንም። እኔ ወታደር ነኝ፣ ግን ጦርነትን አልደግፍም። መከላከያ ሰራዊቱን ስለማቀው አንድም ወታደር መዋጋት አይፈልግም። የወታደር ትልቁ ሀገራዊ ተልዕኮ የሀገርን ዳር ድንበር ማስከበርና ህገ መንግስቱን ማስከበር ነው። መከላከያችን ከትግራይም በለው ከአማራም ጋር ከየትኛው ማህበረሰብ ጋር መዋጋት አይፈልግም። የሚያዋጋው ፖለቲካው ነው። ይሄ ፖለቲካ ወደ ህሊናው ካልተመለሰ ስለ ሰላም መስበክ ብቻ በቂ አይደለም። ሰላም ስብከት አይደለም። ሰላም የተግባር ስራ ነውና መንግስትም የሚሰራቸውን ስራዎች ሁሉ ወደ ኋላ እየጎተተበት ያለው አገራችን ያለው ሰላም ነውና ስለ ሰላም መንግስት ከመቼም ጊዜ በላይ በተለይም ሰላም ሚኒስቴርና ተጠሪ ተቋማት ሀገራዊ አንድነት ላይና ሰላም ላይ መስራት አለባቸው። የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ ምሁር ከተባለ እንግዲህ እኔ ምሁራንን የምገልጸው ባለው ወረቀት አይደለም ወይም ባለው ራንክ አይደለም። ሀገር ታማ ሀገር ያልታመመችም የበኩሉን አስተዋጽኦ አድርግ ሲባል እኔ ምን አገባኝ እኔ ልጆች ይማራሉ የሚል ካለ ይሄ ምሁር አይደለም። ይሄ የወረቀት ምሁር ነው። ስለዚህ ምሁራኖች ሀገር ኃላፊነታቸውን መወጣት አለባቸው። የሀገር ሽማግሌዎች፣ የሃይማኖት አባቶች ከፖለቲካ መውጣት አለባቸው። የሀገራችን ፖለቲካ የሚያሳዝነው ሃይማኖት ተቋማት ውስጥ ገብቷል፣ ሀገር ሽማግሌዎች ውስጥ ገብቷል። እዛም እዚህም የብሔር ነጋዴዎች አሉ። ስለዚህ እነዚህ መታከም አለባቸው። እንደ ሀገር ስንታከም ነው ሰላም የሚመጣውና ሁላችንም የበኩላችን አስተዋጽኦ እናድርግ። እዚህ በዋናነት ስንመጣ እንግዲህ ቅድም ተነግሯል፣ ለመውቀስ አይደለም። መንግስት የችግር አለበት፣ ፓርቲ የሆነ ችግር አለበት። ማንኛውም ኢትዮጵያ ውስጥ በአሁኑ ሰዓት ስለ ሰላም ካወራ ስለ ሰላም ከሰራ ለኔ ጀግና ነው። ኢትዮጵያ ውስጥ አሁን አሳፋሪ ትውልድ ማለት ጦርነት የሚሰብክ ነው። ጦርነት መቆም አለበት። በጦርነት ምንም አላተረፍንም። ቅድም አንስቼዋለሁ። የሰሜኑ ጦርነት የትግራይ ህዝብ ነው ያለቀው፣ የኢትዮጵያ ህዝብ ነው ያለቀው። መከላከያ ሰራዊታችን ነው። ፖለቲከኞች ምን ሆኑ? አሁንም እኮ አሉ። ስለዚህ ይሄ ሊያመን ይገባል። ሀገርን ማስቀደም አለብን። ጦርነት ይቁም የሚል ጀግና ያስፈልጋል። ጦርነት ሰውን ብቻ አይደለም ሀገርንም ይገላል። ይሄ ደግሞ በተግባር አይተነዋል። ስለዚህ የሞተ ሰው አይመለስም፣ የወደመ ንብረት አይመለስምና ስለ ሰላም የምንሰብክ ከሆነ የችግሮች ሁሉ መፍቻ ንግግርና ንግግር ነው ብቻ ብለን የምናስብ ከሆነ መንግስትና ታጣቂዎችም ሰላም ይፈጥራሉ። ሀገራችን ያለው ችግር ይፈታል፣ በንግግር ይፈታል። ዘን የባህር በር እናገኛለን፣ እናርጋለን። ትንሿ ጅቡቲ ተጽዕኖ ፈጣሪ ሀገር የሆነችው የባህር በር ስላላት ነው። የባህር በር ለማግኘት ደግሞ ቅድም እንዳልኩት መነሻው ሰላም ነው። መነሻው ሀገራዊ አንድነት ነው። ዘን ብሔራዊ ማንነታችን ተጠቅመን በንግግርና በንግግር ሰጥቶ በመቀበል መርህ ከኤርትራም በለው ከጅቡቲም ከሶማሊያም ከሌሎችም ሀገር የባህር በር የማግኘት ዓለም አቀፋዊ መብት አለን፣ ህጉም ይፈቅዳል። ይሄ የሚሆነው ግን ኢትዮጵያ ውስጥ ያለው ችግር ተፈቶ እንደ ሀገር አንድ ስንሆን ጠንካራ መንግስትና ሀገራዊ አንድነት ሲፈጠር ኢትዮጵያ ውስጥ ያለው ችግር በሰላምና በንግግር ሲፈታ የባህር በር እናገኛለን። ሌሎችንም ብሔራዊ ጥቅሞቻችንን ማሳካት እንችላለን። እኛ እንዳልኩት የአድዋ ልጆች ነን፣ የህዳሴ ግድብ ልጆች ነን። ስለዚህ ይህን ታሪካችን ደግሞ መንገድ ላይ መቅረት የለበትም። መቀጠል ስላለበት ስለ ሰላም እንስበክ። ሰላም የሁሉ ነገር መነሻም መድረሻም ነውና ሰላም የእያንዳንዱ ዜጋ ኃላፊነት ነው እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። ጥላሁንን ለማግኘት ብዙ ነው የጎረጎርኩት። ጥላሁን ሊበን ለማግኘት ብዙ ነው የጎረጎርኩትና ጥላሁን ሊበን አየር ላይ ነበር ብለውኛል። አብራሪ ሁሉ ነበር ብለውኛል። ስለዚህ ከአማራ ተወልደ ኢትዮጵያ በመሆን በጣም እንኮረባለን።
በጣም እናመሰግናለን። አሁን ወታደር ነኝ ስትል ወታደር አሁን አይደለም ነበርክ ነው እና አሁንም ለምሳሌ እኔ ከአየር ኃይል ጋር መስራው ስላለ ከመከላከያ ሰራዊት ጋር መስራው አለ ሚዲያም በየትኛውም አጋጣሚ ሲሄድ ሰራዊቱን ስላነሳ አላልፍም። ለምን ሰማለሁ ብዙ ነገሮችን ሰማለሁ። ሰራዊቱ ሀገር እንደሚጠላ የሆነ ብሔር እንደሚጠላ ምናምን ሰማለሁ። እኔ ሰራዊቱ ጋር ደግሞ ስላሳለፍኩኝ ሰራዊቱን ስለማቀው ሰራዊት ጦርነት አይፈልግም። ሰራዊትም እንደኛ ሰው ነው። እሱም ከተማ መሄድ ይፈልጋል። ቤተሰቦችን መጠየቅ ይፈልጋል። ዝም አይልም። ግን እዚህ ሁሉ ችግር የከተትነው እኛዎች ነን። እኛ ፖለቲከኞች ነን። ጦርነትን ወይም የጫካ ትግልን ለስልጣን ምንጭ ነው ወይም የስልጣን ለማገኛ መንገድ ነው ባንል ሰራዊታችን እዚህ ችግር ውስጥ አይገባም። ህገ መንግስቱ ቅድም አንስቻለሁ። ህገ መንግስቱ የሚለው ያው ህገ መንግስቱን ማስከበር ማለት አማራ ክልል ችግር ሲፈጠር ዝም አይባል። ኦሮሚያ ክልል እንደዛ እኔ ወደ 6 አመት እዛ አካባቢ ቆይቼ ነው የመጣሁት እና ከዚህ የተነሳ ነው ሰራዊቱን ሲለኩብኝ አልወድም። ለምን ሰራዊቱን ስለማቀው ነው እንጂ ሌላ ነገር ኑሮ አይደለም። ወታደር አገር ነው። ሀገር መንካት ደግሞ ያማል። ለዛ ነው መከላከያ ሰራዊት፣ ፌደራል ፖሊስ ጸጥታ ኃይል እንዲነካልኝ ማንም እሱን አቋሜ ነው። አገራችን ደግሞ ቅድም እንዳልከው በምርጫ እንጂ በጠረባ አይሆንም። ስለዚህ ባለፈው የነበረው ውጭ ሀገር ሆነው ሰዎች በኢንተርኔት ተባሉ ተናከሱ የሚል የነበረ ነገር አልሰራም፣ ተቀባይነትም አላገኘም። ከዛም ዶክተሮች ሐኪሞች እንዲያቆሙ ህዝቡ እንዲሞት ተደርጎ ነበረ። ከዛም ወደ መምህራን ወደ ሌላ ቦታ እንዲወርዱ ታስቦ ነበር፣ አልሆነም። የኢትዮጵያ አምላክ ደግሞ እዛ ቅድም እንዳልከው ጥላሁን ሊበን እዛ ሆነው እያናከሱ ነው ያሉ። አሁን ግን ማንም አይሰማቸውም። ኃይሌም ጓደኛህም ብለዋል እና በጣም ነው የምናመሰግናችሁ። የአማራ ህዝብ ውሃ ስትለው ወተት እኮ ነው የምሰጠህ። የሆነ ነገር ቆሎ ስጠኝ ስትለው እኮ ፈትፍቶ ነው የሚያጎርስህ። እኔ ብዙ እንትን አለኝና የአማራ ህዝብ መጎዳት የለበትም። ይሄ ግጭት መቆም መቻል አለበት። መንገድ እየተዘጉ ናቸው። ህክምና እንትን እያለ ነው። ሰው ወደ ፈለገበት መሄድ መቻል አለበት። ወደ ትግራይም ወደ ኦሮሞም ወደ ቤንሻንጉልም ወደ ተለያዩ አፋርም ሌላ ቦታ መሄድ መቻል አለበት፣ መንቀሳቀስ መቻል አለበትና በጣም ነው የምናመሰግንህ ጥላሁን። ያው ማዕረግህ ባላቀውም ታሪክ በደንብ አውቀዋለሁ። እዚህ ራስህ ትገልጸዋለህ። ሁለተኛ ስንመጣ በጣም እናመሰግናለን።